ሰዎች ምድርን ማክበር መቻል አለባቸው። የእግዚአብሔር ቁጣ አይደለም። ሰዎች በስንፍናቸው የሚያመጡት ነገሮች ዋጋ ያስከፍላቸዋል። ኤዶም ገነትን እንኳን እግዚአብሔር አምላክ ያበጃትና ይጠብቃት ዘንድ ነው የሚለው። ምድርን ሀብቷን ሙሉ በሙሉ አሟጠን እንጠቀም ማለት የለባቸው። በሰባተኛው ዓመት እንድታርፍ እግዚአብሔር ይፈቅዳል ማለት ነው። ተፈጥሮን ባጎሳቆልናት ቁጥር ወደኛ መምጣቱ አይቀርም። ምድርም ደኗ እንደ ሳምባዋ ነው የሚታየው። መሬት እንዳይንሸራተት ዛፍ መትከል አለበት። ግብጽ ላይ እንደወረደው መቅሰፍት ምንድነው? የሰው ልጅ የሚያድነው ትህትናና ንስሐ ነው። ሌላ ነገር የለም። ኮቪድ በመጣ ጊዜ ሰው ቤቱ ተከተተ። የመሬት ስነ ምህዳር ተስተካከለ። ሰው እንደዚህ አይነት ሲመጣ በምን እንከላከል የሚለው የሰው ሐሳብ ነው። ውሻ በዩ ሌሎችም እንስሳት ስለ ርዕደ ምድር የተሻለ ሴንስ ያደርጉታል ከኛ በበለጠ ማለት ነው። መሬትም እሳትም ውሃም ነፋስም መሬትም የራሳቸው አዎንታዊና አሉታዊ ነገሮች አሏቸው። ለምሳሌ መሬት አርሰን ቆፍረን ከከርሰ ምድሯ የወጣውን ሲሳይ ተመግበን እንኖራለን። በተመሳሳይ መልኩቹ መሬት ደግሞ ትሰነጠቃለች፣ ትንሸራተታለች፣ ርዕደ ምድር ታመጣለች። አንጻራዊ ነው ማለት ነው። እሳት ጥሩ ነው፣ እንሞቀዋለን፣ ምግባችን እናበስልበታለን። በተመሳሳይ መልኩ ደግሞ በአንጻሩ ሰደድ እሳት ሆኖ አካባቢ ያቃጥላል። ነፋስ እጽዋቱን ያናፍሳል፣ እኛንም አየር እናገኝበታለን። ደግሞ በአንጻሩ ደግሞ አውሎ ነፋስ ሆኖ ሲያጠፋ እንመለከታለን ማለት ነው። ውሃም ጠጥተን እንረካለን፣ እንታጠብበታለን። በአንጻሩ ደግሞ ጎርፍ ይሆንና ደግሞ ተጥለቅልቆ ያጠፋል። ስለዚህ አራቱ ነገሮች አሉታዊና አዎንታዊ ነገሮች አሏቸው ማለት እንችላለን። ሶስት ምልከታዎች አሉ በዚህ ዙሪያ። አጠቃላይ እንዳጠቃላይ ዓለም ከተፈጠረ ጀምሮ ያለ ክስተቶች ይኖራሉና ሶስት ነገሮችን ብናይ፣ አንደኛው ተፈጥሮ በጣም የከበረ ነገር ነው። ለምሳሌ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት ይላልና ሰዎች ምድርን ማክበር መቻል አለባቸው። ምድር በእኛ እንደ እናት ነው የምትታየው። በጣም ሰፊ ሀተታ ነው። ሰው እናቱን እንደሚንከባከብ ምድርን በተመሳሳይ መልኩ መንከባከብ ይገባዋል። ኤዶም ገነትን እንኳን እግዚአብሔር አምላክ ያበጃትና ይጠብቃት ዘንድ ነው የሚለው። ማበጀትና መጠበቅ የሰው ልጅ ድርሻ ነው። ካላበጀ ካልጠበቀ ደግሞ አንጻራዊ ውጤቱን ያገኘዋል። ተፈጥሮን በሰጠሻት መልክ ነው የምትሰጥሽ። ስለዚህ ሰዎች በስግብግብነት ምድርን ሀብቷን ሙሉ በሙሉ አሟጠን እንጠቀም ማለት የለባቸው፣ ማስቀረት መቻል አለባቸው ነው። ስለዚህ አንዳንዴ ሰው ሰራሽ የሆኑ ምክንያቶች ይህን ጉዳይ ሊያመጡ ይችላሉ። ለምሳሌ ምድራችንን በደንብ አድርገን ብናስተውላት፣ ከእግዚአብሔርም የታዘዘውን ትእዛዝን ብናስተውል ምን ይላል? ሰው 6 ቀን ሰርቶ በሰባተኛው ቀን ይረፍ እንደተባለ ምድር ራሱ በሰባተኛው ዓመት እንድታርፍ እግዚአብሔር ይፈቅዳል ማለት ነው። እረፍት ያስፈልጋታል ነው። ምድሪቱ ራሱ እረፍት ያስፈልጋታል። ስለዚህ ሰዎች በጣም ስግብግብ ሆነው ዛፎቿን ደኖቿን እየጨፈጨፉ ውሃዋን እየመረዙ እንትን ቢሉ መልሶ ጉዳቱ ላያቸው ላይ ነው የሚመጣው ነው። ለምሳሌ ኒኩለር ሰው ልተኩሱ አንድ ሀገር ቢል መርዙን ራሱ መልሶ ያመጣዋል ነው። ስለዚህ ተፈጥሮን ባጎሳቆልናት ቁጥር ወደኛ መምጣቱ አይቀርም። ምክንያቱም እንደ ሰው ነገር ናት ባህሪዋ፣ ጠባይዋ ሲፈጥራት እግዚአብሔር በሴት አምሳል አንቺ ትባላለች። ሰው ለምሳሌ እኔም አንቺም ሁሉም የሰው ልጅ 70% ምንድነው? ውሃ ነው። መሬትም በተመሳሳይ መልኩ 70% ውሃ ነው ማለት ነው። እኛ ሳምባ አለን አይደለ? ኦክሲጅንን ተቀብለን ካርቦን ዳይኦክሳይድን ያወጣል ሳምባችን። በተመሳሳይ መልኩ ምድርም ደኗ እንደ ሳምባዋ ነው የሚታየው። አይሽ ኦክሲጅንን አውጥቶ ካርቦን ዳይኦክሳይድን ወስዶ በአንጻሩ ማለት በፎቶን ሲንተሲስ ሂደትና ደኖቿን ጨፈጨፍሽ ማለት መተንፈሻዋን አሳጣሻት ማለት ነው። ልክ እንደ ስኪን ደግሞ አፈር አላት። እኛ ቆዳችን ለምሳሌ የምናየው ውስጣችን ያለውን የደም ስርን ጠብቋል አይደለ? አሁን ቆዳችን ቢላጥ ውስጣችን ነው የሚታየው፣ ደማችን ነው የሚፈሰውና እግዚአብሔር ከላይ ይሄን ሁሉ መከለያ አድርጎልናል። ሴላችን ይጠብቃል ከብዙ ጉዳት። አፈርም በተመሳሳይ መልኩ የዛፍ ስሮችን ልክ እንደ እነሱን ይጠብቃል ማለት ነው። ልክ እንደ እኛ ስራዎች ጅማቶች እንዳሉን በተመሳሳይ መልኩ የዛፍ ስሮች አሏታል። አስራወጽ ይባላሉ። ለምሳሌ እስከላችን ናችን ቦናችን እንዳለ ሁሉ ድንጋዮች አሏት የሚያጠነክራት። እኛ ልባችን እንደሚመታ ሳይንቲፊካሊ የተጠና እርሰርት ቢት አላት ማለት ነው። ስለዚህ እቺን ነገር መንከባከብና መጠበቅ የሰው ልጅ ድርሻው ነው። መሬት እንዳይንሸራተት ዛፍ መትከል አለበት።
ካለበለዚያ ተንሸራቶ ራሱን ያጠፋል። ስለዚህ ሰዎች ተፈጥሮ ባጎሳቆሉ ቁጥር በሰው ሰራሽ መንገድም ሊሆን ይችላል፣ በሌላም መንገድ ሊሆን ይችላል። ባጎሳቆሉ ቁጥር መሬት ራሷ ዋጋቸውን ትከፍላቸዋለች። እዚህ ላይ የእግዚአብሔር ቁጣ አይደለም። ሰዎች በስንፍናቸው የሚያመጡት ነገሮች ዋጋ ያስከፍላቸዋል፣ በራሳቸው ጊዜ ማለት ነው። ጊዜውን ያልጠበቀ መሰረተ ልማት በጣም አደገኛ ከሆነ መሬትን ሊሰነጥቀው ሊያንሸራትተው ይችላል። ይሄ አንደኛው ነው። ሁለተኛው ግን እንደ ፍርድም ደግሞ የሚታይበት ጊዜ ያለ እግዚአብሔር ቁጣ ብሎ የሚታይበት ይሄ ምሳሌ በእሳት በውሃ በነፋስ በመሬት ቅጣትን ቀጥቷል ማለት ነው። ለምሳሌ ለምህረት የሆኑት ለቁጣ ይሆናሉ ነው፣ ይለወጣሉ። ለምሳሌ በኖህ ዘመን ውሃ አጥፍቷል። ውሃ ጥፋት ምክንያት ሆኗል። እሳት ደግሞ የሰዶምን የገሞራን ሲባማዲያምን አጥፍተዋል። በነፋስ እንደገና 8 የቁጣ ነፋሳት ወጥተው አጥፍተዋል። በመሬት ደግሞ መሬት ተከፍቶ ያወጣቸዋሉና ይሄ እንግዲህ አይነት ከላይ ከባለቤቱ በህብረት ለበደል ነው በደል ከመጣ ግብጽ ላይ እንደወረደው መቅሰፍት ምንድነው? የሰው ልጅ የሚያድነው ትህትናና ንስሐ ነው። በቃ ሌላ ነገር የለም። መውደቅ፣ መንበርከክ፣ አምላኩን መማጸን ነው። ሶስተኛው ግን ምድር ራሷን ታድሳለች ነው። ወትሄድስ ገጻ ለምድር ይላል ዳዊት። የምድርን ፊት ታድሳለህ። ለምሳሌ ርዕደ ምድሮች ብዙ ነገሮችን ይፈጥራሉ። ሸለቆ ይፈጥራሉ፣ አዲስ መልክዓ ምድር ይፈጠራል፣ አዲስ ተራራ ይፈጠራል፣ አዲስ ሐይቅ ይፈጠራል፣ አዲስ ባህር፣ ብዙ ነገሮች ይፈጥራሉ። ኢቭን መሬት ስትተነፍስ ራሷን ታረጋጋለች። ለምሳሌ እኛ ሆዳችን በልተን ቅፍትት ካለን እንዴት እንደምንጨነቅ እናውቃለን። የግዴታ የሆነ የሚያገሳ ነገር ስንጠጣ ይወጣል፣ በግሳት ቀለል ይላል በሚወጡት ነገሮችና መሬት የራሷን ሚዛኗን ለመጠበቅ በራሷ ጊዜ ይህን ነገር ታደርጋለች። ያ ማለት ግዴታ ነው። ለምድር መተንፈስ መቻል አለባት። አዲስ ስርዓት ይሆናል። ለምሳሌ ዛፍን ስትቆርጩ ምን ይሆናል? አዲስ ያፈራል ማለት ነው አይደለ? ሴል ከቆሰለ በኋላ እንደገና ራሱን ይጠግናል። ለምሳሌ ኮቪድ በመጣ ጊዜ ሰው ቤቱ ተከተተ፣ የመሬት ስነ ምህዳር ተስተካከለ። ኮቪዱ ቤት መከተቱ መጥፎ ነው። ነገር ግን የኬሚካል ጭስ ቀነሰ አይደለ? አይተን የማናቃቸው የወፍ አይነቶች መጡ። ኢቭን የተለያዩ የዱር እንስሳት አራዊት በዙ፣ በአደን የሚጠፉት የአሳ ምርት ጨመረ። አንድ ነገር ይዞ ይመጣል ማለት ነው። ሰዎች ግን ይሄ ነገር ቢመጣ ምን እናድርግ? እግዚአብሔር እኮ ጭንቅላት ሰጥቷቸዋል አይደለ? አይን ሰጥቷቸዋል፣ ጆሮ፣ እጅ፣ እግር፣ ይልቁኑ ዕውቀት ሰጥቷቸዋል። ሰው እንደዚህ አይነት ሲመጣ በምን እንከላከል የሚለው የሰው ሐሳብ ነው። ለምሳሌ ጃፓን፣ ሌሎችም ለዚህ እርዝኩዊክ የሚያጠቃቸው ሀገራት ለምሳሌ ህንጻቸው እንደዚህ ፍሌክሲብል የሆነ አይደለ? እንደዚህ ያደረጉ ድልድዩም እንደዚህ ያደረገ ይሄ ሰው የራሱን ግዴታ መወጣት አለበት። ስለዚህ አንደኛ ተፈጥሮን በበደልናት ቁጥር ስነ ምህዳሯን ባጠፋን ቁጥር መልሳ አጸፌታ እርምጃ ተወስዳለች። ያ በራሳችን ያመጣነው ጉዳይ ነው አይደለ እንዴ? ለምሳሌ ጥሩ ያልሆነ ድልድይ ብሰሪ ድልድዩ ተሰብሮ ሰው እንደሚያልቅ ማለት ነው። ጥሩ ያልሆነ ነገርን ይከፍላል ለማለት ነው። ሁለተኛው በመጽሐፍ ቅዱስ ላይ ብዙ የምድር መንቀጥቀጦች እንደ ቁጣ ተደርገው ይታያሉ። ያ ከሆነ ደግሞ ንስሐ መግባት ነው የሚያድነው። ሶስተኛው ግን መሬት ራሷን ገጿን ታድሳለች። በቃ ለመሬት አልሚ የሆኑ በጣም ብዙ ንጥራተ ነገራት ከመሬት ውስጥ ይወጣሉ በእሳተ ገሞራ አማካይነት ማለት ነው። ኢቭን ራሱ ብዙ አይነት ነዳጅ ሊኖር ይችላል። ሳምቲንግ ራሱ አንዳንድ ሪቪልድ ይሆናል እና ያ ራሱ እዛ ቦታ ላይ መከሰቱ ሰዎች እንዲያስቡ ያደርጋቸዋል። እዛ ቦታ ላይ ምን ነገር አለ ማለት ነው። ሳምቲንግ የከበሩ ድንጋዮች ሊኖሩ ይችላሉ፣ ነዳጅ ሊኖር ይችላል፣ ሳምቲንግ ሊኖር ይችላል። ስለዚህ ብዙ ነገሮች ናቸው ማለት ነው። ስለዚህ ሰዎች አንድ ነገር ብቻ አይተው እንዳይወስኑ 360 ዲግሪ ወስነው ከመሬት ጋር ያላቸውን ደግሞ ትስስርም አጠናክረው ቢኖሩ። ምክንያቱም እግዚአብሔር ሰውን ከምድር አፈር አበጀው ይላል። ስለዚህ ኢቭን የሚገርምሽ ከሰው ልጆች ይልቅ ከመሬት ጋር ትስስር ያላቸው ውሻ በዩ ሌሎችም እንስሳት ስለ ርዕደ ምድር የተሻለ ሴንስ ያደርጉታል ከኛ በበለጠ ማለት ነው። ሊመጣ ሲል የመጮህ ነገር የመሸሽ ነገር ቢያንስ አላቸው በደመ ነፍስ አኒማል ሶል አላቸው። ሰው ደግሞ ከምድር ጋር ያለው ሪሌሽንን አጥቷል። እንደ ድሮ በባዶ እግሩ አይሄድም፣ ተፈጥሮ ጋር አይውልም። ስለዚህ ስክነት የሌለው አይነት ሆኗልና ሞር ከዚህ አንጻር ቢታይ መልካም ነው እላለሁ።